ነው በህይወታችን ውስጥ በስተፊት የሚሄዱ? በዘመናችን ያሉ መሪዎች በስተፊት ይሄዳሉ። የአብዮት መሪዎች ነበሩ፣ በስተፊት ሄዱ። ዝም በሉ አሉን፣ ዝማል። ታሪካችንም ህዝባችንም ህይወታችንም ኑሯችንም እድላችንም እውቀታችንም ዝም አለን። ብቻ የመተት መናኸሪያችን አህያ ደግሞ ትላታለህ አብረን ኖረ እቺ ደደብ እንዴ ነው የምንቀጠቅጣት እኮ እንዴ መቀጥቀጥ በቃ። የት ሀገር ነው የምትኖረው? እዚሁ አዲስ አበባ። ሰዎች እስኪገረሙና እስኪደነቁ ድረስ በአንድ ጊዜ አለባበሳችሁ ዝርክርክ ይላል። ለአለባበሳችሁ ግዴለሾች ትሆናላችሁ። ልብስና ጫማ ስትገዙ ለወጣት ሳይሆን ለአዛውንት የሚሆኑ ነው የምትገዙት። አካሄዳችሁም ተቀይሮ አቀርቅሮ ጀፍ ጀፍ እያላችሁ እያዘገማችሁ ትራመዳላችሁ። ነገረ ስራችሁ በሙሉ የጎልማሳ የወጣት ሳይሆን የአዛውንት የአሮጊት ይሆናል። በነገራችን ላይ ስራ መስራት እየቻሉ የማይሰሩ ከቤት ተጎልቶ የሚውሉ ሰዎች ከኮሌጅ ከዩኒቨርሲቲ ተመርቀው ዞር ዞር ብለው ስራ የማይፈልጉት ማስታወቂያ የማዩት ቤት የሚጎለቱት ሰዎች ከስራ በራሳቸው ፈቃድ ለቀው ከቤት ያለ ስራ የሚውሉት ሰዎች ቆማጣ አንዱ ወይም ሁለቱ እግሩ ሽባ የሆነ ደብተራ የመተተባቸው ሰዎች ናቸው። የመተተባቸውን ደብተራ አካል ይዋረሱና አይሰሩም፣ ከቤት አይወጡም። ቤት ውስጥ ሲገላበጡ፣ ሲተኙ፣ ሲቀመጡ፣ ሲበጠብጡ፣ ሲበጠበጡ ይኖራሉ። የደገመባችሁ ደብተራ አይነ ስውር ከሆነ አይናችሁን በድንገት ይጋርዳችኋል፣ ለማየት ትቸገራላችሁ። በተለይ ጤነኛ አይን እያላችሁ ጸሎት ስትጸልዩ፣ ለምሳሌ አርጋኖን ሰይፈ ሥላሴን ስትጸልዩ ፊደሉ አይታያችሁም። ቢታያችሁም ፊደሉ ተደራርቦ ለማየት ለመለየት ትቸገራላችሁ። ፊደሎቹ አይናችሁ ላይ ይርመሰመሳሉ። ይህ ምልክት ደብተራው ወይም ደጋሚው ላይ ያለው የአካል ችግር በላኮ መተት አማካኝነት የደብተራውን አካል ስትዋረሱ ነው። ሌላው መተት የተመተተበት ሰው ጠባዩን እጅግ የሚያከፋውና የሚቀያየረው በመተት የገባውን አጋንንት ጠባይ ስለሚዋረስ ነው። የመተት አጋንንት ውስጣችን ሲገባ በቀን ውስጥ ብዙ ተለዋዋጭ ጠባይ ይኖረናል። የተናገርነውን አናውቅም፣ አናደርግም፣ በቃላችን አንገኝም። ምን እየሆንንና ምን እንደሆንን ሁሉ ለኛም ለሰዎችም ግራ እንሆናለን። በአጠቃላይ ይህ ነው የሚባል የሚጨበጥ ለሰዎች የሚገለጥ ጠባይ አይኖረንም። እንደውም ግራ የሚያጋባ ከማንኛውም ሰው ጋር የማያግባባ ጠባይ ነው የሚኖረን። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 1 ቁጥር 29 ላይ ክፉ ጠባይን ተሞሉ እንዳለው መተት የተደረገባቸው ሰዎች የመተት አጋንንት ክፉ ጠባይ ውስጣቸው ይመላል። ለምሳሌ መተት የተደረገበት ባል ሚስቱን በድንገት ይጠላል። ቀድሞ ሰጣት የነበረውን ፍቅርና ክብር በአንድ ጊዜ ተዋል። ከሷ ጋራ ሲተኛ የገዛ ሚስቱ አካል የሌላ ሰው አካል ይመስለዋል። በዚህም ስሜቱ ይቀዘቅዛል፣ ፍላጎቱ ይሞታል። ከሚስቱ ጋራ አይደለም አብሮ መተኛት ማየት ያስጠላዋል። ሚስቱን ይደበድባል፣ ልጆቹን ይመታል። ሚስት መተት ከተደረገባት ለባሏ ያላት ፍቅርና ክብር በድንገት ይጠፋል። ባሏን ያለ ምክንያት ትጠላለች፣ ትደበድባለች። ልጆቿን በረባውም ባልረባውም በጥፋታቸውም ያለ ጥፋታቸውም ትመታለች። ለምን? ውስጣዊ ጠባይዋ በመተት አጋንንት ክፉ ጠባይ ስለተመላ። ቅዱስ ጳውሎስ ክፉ ጠባይ ተሞሉ እንዳለው ብዙዎች በድንገትና በጊዜ ሂደት ክፉ ጠባይ የሚሞሉት ክፉም የሚሆኑት በክፉ መናፍስትና በመተት ጠባይ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 5 ቁጥር 13 ላይ ክፉን ከመካከላችሁ አውጡት እንዳለው መተት የተደረገባቸው ሰዎች አውቀው ነቅተው በጾም በጸሎት በስግደትና በቅዱስ ቁርባን ሕይወት ክፉን መተት ከመካከላቸው ካላስወጡ በሕይወታቸው ሲበጠበጡ ይኖራሉ። ከባሰ ደግሞ ምናልባት ሕይወታቸውንም ሊያጡ ይችላሉ። ለምሳሌ አንድ ተማሪ በእውቀቱ መተት ሲደረግበት በመጀመሪያ የተፈጥሮ ዕውቀቱን በመተት አጋንንት እንዲያጣ ሲያደርጉት አንደኛ መተቱን ያስመተተበትን ሰው ጠባይ ይዋረሳል። ያስመተተበት ሰው ድንዝ ያለ ሙልጭ ያለ ሰነፍ ከሆነ የተመተተበት ተማሪም በድንገት ድንዝ ይላል፣ ከጉብዝና ወደ ስንፍና ይሸጋገራል። ሁለተኛ ተማሪው መተቱን የመተተበትን ሰው ጠባይ ይዋረሳል። ጠባዩ ተገልብጦ ሌላ ሰው ይሆናል። ሶስተኛ በመተት ወደ ህይወቱ የገባበትን አጋንንት ጠባይ ይዋረሳል። አጋንንቱ አፍዝዞ አደንዝዞ
ትምህርት አስጠልቶት ትምህርት አስትቶት ከትምህርት ህይወት ያስወጣዋል። ምናልባት ተማሙቶ ቢማር እንኳን ዩኒቨርሲቲ የሚያስገባውን ውጤት ማምጣት አይችልም። መተቱ በምንሰራው ስራ የተመተተብን ከሆነ የምናሳየው ጠባይ ስራውን መጥላት፣ ስራ ቦታ ማንቀላፋት፣ በአግባቡ አለመስራት፣ ስራው አልገፋ ማለት፣ ብቃት ማጣት ወይም መቀነስ፣ ድንገተኛ ህመምና ድብርት፣ ተለዋዋጭ ጠባይ መኖር፣ በስራው ችሎታ ወደ ተሻለ ከፍታ ከፍ አለ ማለት፣ ሰርቶ ባገኘው ገንዘብ በረከት ማጣት ወይም በገንዘቡ ምንም ቁም ነገር ሳይሰራ ማባከን ወዘተ ናቸው። ስለዚህ ሰውየው ላይ እንደተመተተበት የመተት አይነት በየፈርጁ የተለያዩ ችግርና ጠባይ በህይወቱ ይታያል፣ ያስተናግዳል። ምንድነው በህይወታችን ውስጥ በስተፊት የሚሄዱ በዘመናችን ያሉ መሪዎች በስተፊት ይሄዳሉ። የአብዮት መሪዎች ነበሩ፣ በስተፊት ሄዱ። ዝም በሉ አሉን፣ ዝማል። ታሪካችንም ጉዟችንም ህይወታችንም ኑሯችንም እድላችንም ዕውቀታችንም ዝም አለን። ሁሉም ዝም አለን። ዝም እግዚአብሔር ጋር አትነጋገሩ አሉ። ዕለተ ሰንበትንም ከለከሉን። የመሰብሰቢያ የዳንኪራ የኪነ ጥበብ ስጋዊ ባህሪ እስከ ዛሬ ድረስ ያስቀመጡት ነገር አለ። የመጠጡ የምኑ የእርዱ የስብሰባው የምኑ ነገር እስከ ዛሬ ድረስ አለ። በስተፊት የሚሄዱት እኛን ዝም በሉ ብለው ሲጓዙ አይነ ስውርነታችን እነሱም ጋር እኛም ጋር ቀረና በጋራ ታውረን ብርሃን ያላቸውን ልጆች አጥተን ጨለማውን ለማኖር ክፉውን ጊዜ ለማበርታት ዘመናቶችን ለማክፋት የሰዎችን ተፈጥሮ ለማበላሸት ኑሮና ጊዜን ለማጨለም ጨለማው እንዲበረታ በስተፊት የሄዱ ነበሩት። ለጸሎት እናት አባቶቻችን ዝም አሉ። ቡዳ በልቶት ታደገ። ተማሪ የነበረው ያኔ ተማሪ የነበረው ዘንድሮ ቆርቁዞ የሚያረገው ጠፍቶት ከስራውም ከሰውም ከባህሪውም እየተጣላ እስካሁን አሱስ ውስጥ ያሉ ልጆች ብዙ አሏችሁ። በስልሳው ዘመን የነበሩ ሽማግሌዎች በእግዚአብሔር ጉዳይ ላይ በምህረት ጉዳይ ላይ ዝም አሉ። ይሄው ፈዘው ደንግዘው አንዳንዶቹም አልፈዋል፣ አንዳንዶቹም ያምጣሉ፣ አንዳንዶቹም ርዕዮተ ዓለማቸውንና ጊዜያቸውን ያሳለፉበትን የእውቀትና የሮጡበትን ጠባይ እየረገሙ ቤታቸው ቁጭ ብለው የድንዛዜውን ትውልድ ይመለከቱታል። ያበረከቱት ለዚህ ነዋ። ዝም በስተፊት የሚሄዱት አያችሁ፣ ሁል ጊዜ ዝም በል የሚሉ ናቸው። እግዚአብሔር ምሕረቱን ያብዛለን። ህዝቡ ዝም በል አትጩህ አሉት። እሱ የሚጮኸው ከጨለማ ለመውጣት ነው። ህዝቡ እያየ ግን ጨለማ ውስጥ ነው ያለው። የእሱን ጨለማ ሊያይለት የሚችል ሊካፈልለት የሚችል እያለፈ ነው። ግን ህዝቡ ዝም በል፣ የፊተኞቹ ዝም በል፣ ስለ ብርሃን አታውራ አሉት። ስለ ብርሃን አልሰማንም። ብዙዎቻችን ስለ ብርሃን አልሰማንም። እግዚአብሔር ብርሃኔና መድኃኒቴ ነው ብሎ መዝሙር 26ን ዳዊት ሲጸልይ የጠዋቱን ክፍለ ጊዜ በዚህ መዝሙር ይጀምርና አገሩንም ታሪኩንም የአባቶቹን አምላክንም በስሙ አስቀድሞ እግዚአብሔርን ብርሃን አድርጎ ሲራመድ እኛ ዝም ብለን ሲነጋ እንደነጋ አድርገን እናስባለን፣ ሲመሽ እንደመሸ አድርገን እናስተውላለን። ግን ውስጣችን ጨለማው አለ። እግዚአብሔር ብርሃን እንዲገባ ጊዜ፣ ሰዓት፣ ፈቃድ አልሰጠነው። የጸሎት የአምልኮት ጊዜ የለንም። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው ብሎ እግዚአብሔርን በብርሃን ውስጥ አይቶታል። በዚህ ጊዜ በኢያሪኮ መንገድ ላይ ያለው ሕዝብ ግን ብርሃንን ለሰው ለመስጠት እድል ያጣ የሚያልፍ ሕዝብ ነው። ይህንን ሕዝብ የሚያቆም ብርሃን የሌለው አንድ አይነ ስውር ነው። እሱም በኢያሪኮ መንገድ ላይ ቁጭ ብሎ የሚለምነው ወይ ስዕል ሲል በግዕዙ በዕብራይስጡ ነዳቦት ይለዋል። ምጽዋት አይን የሌለው ሁልጊዜ ይመጸወታል አይደል? ነው አይደል? እኛም አይን የለንም። ሁልጊዜ የውጭውን ዓለም እንደተማጸንን ነው። ዶላር እንደለመንን ነው። ስንዴ እንደለመንን ነው። ርዕዮተ ዓለም እንደለመንን ነው። ሁሉ
እንደለመን ነው። እኛ የምንለመንበት ጊዜን አሳለፍ ነው። ብዙ አሳለፍን። የሚያልፍ ህዝብ ነው። አያችሁ፣ ዝም ብሎ የሚያልፍ ብቻ ያ የመተት መናኸሪያችን። አህያ ደግሞ ትላታለህ አብረ ኖረ እቺ ደደብ እንዲህ ነው የምንቀጠቅጣት እኮ እንዲህ መቀጥቀጥ በቃ። የት ሀገር ነው የምትኖረው? እዚሁ አዲስ አበባ። መተቱ የጀመረው ከተወለደችበት እስካሁን እዚህ እስከምትኖርበት። እሺ ምን አረካት? ቤተሰብ መበጥበጥ፣ እህቷን መቀጥቀጥ፣ ታላቋን ስትይዛት በቃ መቀጥቀጥ ነው። ማነው መቀጠቅጠው? እኛ። በምን? እጃችን እጅ አለን በእጃችን ህፃንን ጠራና በሆነ ብቻ ነገር ነው። አሁን እሷ የመጣችው የሌላ ሰው ጸሎት አድርሱልኝ ለማለት የመጣችው ዝም ብላ እንዳለች እና ደውላ ላከቻት። እንደዚህ በኢንተርኔት አየኋቸው ምናምን ሰማኋቸው ምናምን ብላት እሄድልሻለሁ። ደግሞ እሷ እኛ ለቀቅ ስናረጋት ትክክለኛ ነው የምታወራው። ስንይዛት ነው የሚቀይራት እንጂ በቃ ቀይሯታላችሁ። ስንይዛት እንቀይራታለን። ስንት ናችሁ ብዛታችሁ? ብዙ ነን እኮ። መናኸሪያ ቁጥር አለው እንዴ? መናኸሪያ ስንት ዓመታችሁ ነው? ቆይተናል። ከባሏ ታጣሏታላችሁ? ምን ባል ደግሞ ትላለህ? ባል ትላለህ እንዴ? እንዴ ባል የለም። ከልጇስ? ልጅ የለ፣ ባል የለ። ለምን? እንዲሁ በቃ እኛ ስንላክ እንዳታገባ፣ እንዳትወልድ፣ በቃ እንዳትሰራ፣ እንዳትማር ነበር። አሁን በስንት ትግል ትምህርት ተማረች። አንድ የሆነ ዝም ብሎ ትምህርት ማለት ነው። አሁን በሱ እየሰራች ነው። ከሱም ያው ልናፈናቅላት ሀሳቡ አለ። ስንት ናችሁ? ብዙ ነን። ምን ያህል ናችሁ? የድል የቤተሰብ በቃ መተት እኮ ስንት ናችሁ እኮ አልኩ። አንድ ሺህ ተመልከክ። አንተ ምንድን ነህ? መተት። የምን መተት? ዛር ቡዳ ጅን። ዛር ቡዳ ጅን። ና አንተ ና ቶሎ ከየት ሀገር ነው የመጣው? ከአባሰ ከግሸን ነው። እኛ ዘንድ ብትመጣ አንተ አንድ ቀን ያሳድሩ ነበር። እንዴ ታየው ነበር፣ እዛው ታየው ነበር። ምንድን ነው እሱ? ምን አለ እዛ? ቀጥ ያደረጉ ነበር። ሰው እያሰቃይ ቀጥ ያደረጉ ነበር። ምኖቹ? እኛ ነን። እዚህ ጋር ተቀበል። ምን አድርገው ነው የተባልከው? ግደለው ሀገሩ እናወጣ። እዛው እንደማት እህቷለች። ይችሻ የት አለች? እዛ። ተመትተህ ነው ወይስ የቤተሰብ ነው? ተመትቼ የቤተሰብም ዛር አለሁ፣ ጅንም አለሁ። ቀጠቀጠህ? ጥብሉ እዚች ጠብ እንኳን አንተ እኒህም አካተውኛል። በቃ እዛ አልሆነ አናግሬ እዛ አልሆነና ላናግሬ። ለምን? አይ አስጨነቁኝ። ለምን? እንዲህ ያለ ነገር የለም። እንዲህ ያለ ነገር የለም። እዚህ ጋር ተዘጋ። ወደዚህ ተዘጋ እኮ ነው ብለህ። እሺ ልቀቅ እግሯን ብለህ። እግሯ የልጅነቷን እግሯ? አዎ። ምን አደረከው እግሯን? በቃ ሽባ አደረኩት። አዎ። ምን አሳጥረኸው ነው? ቀንሰኸው ነው? እንዴ በቃ አትመለመልኩት። አንድ እግሯን እወጣለሁ። በቃኝ ዛሬ። እዚህ ጋር እሺ፣ ቶሎ በል። እሺ። ሄድ ከፈለክ ተዘጋጅ። አፍላይ ውጣ። አፍላይ። በኢየሱስ ክርስቶስ ስም አንድ ጋር በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ቶሎ በል። ተነሽ ተረዳት። እናንተ በርቺ